አንቺ ልጅ ግን ውስጥሽ ሌላ ሴትዮ አለች። አራትዬ ብቻዬን ነኝ። ዳጣ ዛሬ በሳቅ ገደልሽ። ይኸውልሽ ዳጣዬ፣ አንቺ እንደምታስቢው ለሌሎቹ ስለማያስቡ ከቻልሽ በማታ ናታን ክፍል አትሄጂ። አራትዬ ስታይል እንዳያሳስብሽ። እኔ አልሄድም። ከበስ ውይ ደሬ እባክህ እንደዚህ አትበል። ለነገሩ ከክሰቶ ጥፍር አይነሳም አይደል የሚሉት። ቆቅ የሆነች እህት አለቻት። ማንን? ዳጣን ማለትሽ ነው? ማለቴ አቢጌልን ማለትሽ ነው? እሷ አለችላት። ይኸውልሽ አቢጌል ራስ ወዳድ ሆናለች። ራስ ወዳድ ሰው ደግሞ አይደለም ለሌላ ለራሱም አይሆን። አቢጌል የቤቱ የበኩር ልጅ ችግር እየፈጠረች ነው። ከዚህ በፊት የደኔ ምርመራ አስመርምሬ ዳጣን ከቤት አስወጣታለሁ ብላ አስባ ሳይሳካላት ቀረ። አሁን ደግሞ በሌላ ተንኮል ሸከተፍ ብላለናለች። ወይዘሮ ማርታ ሰላምን ከቤታችን ወጥተሽ እኛ እናቋቁምሽና እንደ ሰዎች ትዳር አግብተሽ ልጆችን ውለጅ፣ እስከ መቼ ከሰው ቤት ትቆያለሽ ብላ አናግራትም ነበረ። እዚህ በኋላ ተስፋ የለኝም ከእናንተው ጋር ብቆይ ይሻለኛል ትላለች። ናታል ከመጽሐፎቹ ቀጥሎ ዳጣን ማንበብ ጀምሯል። አሁን ባለው ሁኔታ ለዳጣ ያለው ስሜት ልክ እንደ ፍቅረኛ ነው። በቃ እሱ የሚመኛት አይነት ሴት እሷ ሆና ተገኝታለች። አቶ ደረጀ የተናገረው ንግግር እባክህን ልጆችን እንደ እህቶችህ አድርገህ ይልኝ፣ ብቻ እነሱ ወጣት ስለሆኑ ወደ ሌላ ነገር ቢሄዱ እንኳን አንተ ጠብቅልኝ በማለት አደራም ይሰጠዋል። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ በመላው ዓለም የምትገኙ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ቻናሌን ሰብስክራይብ ቪዲዮን ደግሞ ላይክ በማድረግ ጀምሮትላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ናታል ትንሽ ድብር ሲያደርገው ዳጣን አብዝቶ ይፈልጋታል። እሷ ፈታ ዘና ስለምታደርገው በቴክስትም ነይ ከክላሴ በማለት ቴክስት አድርጎላት ነበር። ታዲያ ዳጣ ሳታምታታ እየሮጠች ትሄዳለች። ክላስ ውስጥ ከሄደች በኋላ ምን ፈልገህ ነው የጠራኸኝ በማለት በጸባይ ማናግረዋለች። ታዲያ ነይ ከዚህ ጋር ቁጭ በይና አጫውቸኝ ስላትም ተውተው ይቅርብኝ፣ ቢቀርብኝ ነው የሚሻለው፣ ከሱ ላይ ስቀመጥ ሌላ ችግር አለ በማለት ትግደረደራለች። አጠገቡ ከተቀመጠች በኋላ በስስት እያያት ነው። ናታል ፍቅር እንደያዘው በደንብ ያሳብቅበታል። እናም ዝም ብሎ ጮህ ብሎ እያያት ነው። ለምንድነው እንደዚህ የምታየኝ በማለት ዳጣ ትጠይቀዋለች። እሱም ምንም አይደለም በማለት ቢሸመጥትም ዳጣ የሰውን ፊት አይታ መረዳት ትችላለችና አንተ ልጅ ፍቅር ይዞሃል ወይ በማለት ጥያቄም ጠይቀው ነበረ። እሱ ግን እየተርበተበተ ነው። ወይዘሮ ማርታ የደኔ ምርመራውን ካየች በኋላ አሁን ላይ ለዳጣ ያላት ስሜት በጣም አሪፍ ሆኗል። እንደ ማንኛውም ሰው ከዚህ ቤት መኖር ትችላለች ብላም ፈቅዳላታለች። እናም ሳሎን ላይ አብራት የነበረችው ልጅ ቴክስቱን አይታ ወደ እሱ እንደሄደች በደንብ ጠርጥራ ነበር። ጸባያንም በደንብ ስላወቀቻት አሁን አቶ ደረጀን ትዕዛዝ ታዝዘዋለች። ዳጣ ከናታል ክፍል ነው ሄደች፣ ሂድና ይልኝ ትለዋለች። ዳጣ ከአቶ ደረጀ ልብ ውስጥ ተነቅሳለች። አሁን ስሟም ዳጣ ብቻ ነው እንጂ ሌሎች ልጆች በብዛት አይጠሩም። እናም አቢጌል በጣም ትናደዳለች። ሂድና ከናታል ክፍል ስለሆነች እንድትመጣ አድርጋት፣ እነሱ ወጣቶች ስለሆኑ ወደ ሌላ አቅጣጫ ሊሄዱ ይችላሉ፣ ስለዚህ ሂድና እኔ ያስዛለሁ በማለት ትወራረድና እሱን ወደ ናታል ክፍል እንዲሄድ ታደርጋለች። እንግዲህ ጠጋ ብሎ ሲያዳምጥም የተፈጠረውን ነገር አንድ ባንድ ሲሰማም ነበረ። ቤቱን ክፍት አድርጎ ሲገባም እነሱ ቁጭ ብለው እየተንቀጠቀጡ ነው። ምን ሆናችሁ ነው በማለትም ጠይቆ ነበር። መጽሐፍ ፈልጌ ነበረ በማለት ነገሮችን ታጠፋፋለች። አቶ ደረጀም በጸባይ ዳጣዬ ምን አይነት መጽሐፍ ፈልገሽ ነው ሲላትም ስለ ፍቅር የሚል መጽሐፍ ነበረ፣ እሱን ልወስድ ብዬ እኮ መጥቼ ነው በማለት ነገሮችን ታስቀይሳለች። በይ በቃ አሁን ወጥተሽ ቆይ፣ የተባለውን መጽሐፍ ነገ ይገዛልሻል በማለት አስወጥቷታል። በጣም በድንጋጭ ወደ ሳሎን እየሮጠች መጣ ነበር። ታዲያ ወይዘሮ ማርታ ስታያት የት ሄደሽ ነው በማለት ከናታል ክፍል ነበርሁኝ በማለት እውነቱን ትናገራለች። ምን ልታረጊ ሄደሽ ነው በማለትም ጠይቃ ነበር። ቴክስት ጽፎ እኮ ነይ ብሎኝ በማለት ነገሮችን ጀምራላት ነበር። ሲሄድ ግን ታዲያ መጽሐፍ ነይ ውሰጂ ብሎ ነበር የነገረኝ። እናም መጽሐፉ የታለ በማለት ስጠይቃትም በቃ ናታል ራሱ ያመጣዋል በማለት ታወራታለች። ወይዘሮ ማርታ በነገሮቹ ተገርማ ከትከት ብላ እየሳቀች ነው። አንቺ ልታነቢው ነው መጽሐፉን የምታመጨው በማለትም ጠይቃ ነበር። ዳጣም ምን ሆነሽ ነው የምስቂ ብላም ሳትጠይቃት እኔ ኮትዬ አነባለሁ በማለት በጸባይ አናግራታለች። እንዴው ዳጣ እኮ ግርም ትይኛለሽ፣ ከውስጥሽ እኮ ሌላ አሮጊት ያለች ነው የሚመስለኝ ስትላትም ኧረ እኔ ብቻዬን ነኝ በማለት ትደነግጣለች።
ወይዘሮ ማርታም ከትከት ብላ ከሳቀች በኋላ አይዳጣዬ አንቺ የምታስቢው ሌሎች ሰዎች ስለማያስቡት ወደ ናታል ክላስ ባቴጂ ይመረጣል በማለት እረትዬ ችግር የለውም ዝር አልልም በማለት ቃል ትገባላታለች። ደረጀ ከናታል ጋር ያለውን ነገር አውርቷል። እባክህን ልጆችን ጠብቅልኝ፣ አሁን እኔ ወደ አውሮፓ ስለመሄድ ጠብቅልኝ። ዳጣ ማለት ምስርትና የላትም የዋህ ናት፣ ግን ደግሞ እባክህን ጠብቅልኝ በማለት አደራም ይሰጠዋል። ናታልም ነገሮችን በጥሞና ካዳመጠ በኋላ ችግር የለም ጋሽ ምንም ነገር አያሳስብ፣ ከዚህ በፊት ብዙ ዓመት እዚህ ቤት ስለቆየው ይህን ማድረግ አይከብደኝም፣ በጣም ቀላል ነው፣ ስለዚህ አታስብ በማለት በኮንፊደንስም ተናግሯል። ናታል ወደ ሳሎን መጥቶ ነበርና አብየል ቁጭ ብላ እየጠበቀች ነበር። በዚህ መሃል ታዲያ ሲመጣላት አባቴ እኮ ወደ አውሮፓ ሊሄድ ነው በማለት ትጠይቀዋለች። እናም እሱ ስለሚሄድ አመች ቦታ አለን፣ ስለዚህ ወደ ኩሪፍቱ እንሂድና የተወሰነ ጊዜያትን ከዛው እናሳልፍ፣ በቃ ዘና ብለን ፍቅር እንጫወት በማለት በግልጽ አማርኛም ነግረው ነበር። ታዲያ እሱ ይህን ነገር ሊቀበለው አልቻለም። አብጌልም በግልጽ አማርኛ ናታልዬ ግን ምን አይነት ሴት ነው የሚመች በማለትም ጠይቆ ነበር። ብቻ እሱ ብዙ የተለያዩ ሴቶች አሉ በማለት ግልጽ አማርኛውንም ተናግሯል። ሰዎችን ሳይሆን የራስህን ፍላጎት ንገረኝ በማለት አፍጥጣም ጠይቀው ነበር። ታዲያ አንቺ የዋህና ሩህሩህ ለሰው አዛኝ ብትሆኚ ደስ ይለኛል፣ በቃ ማንኛውም ሴት የምታደርገውን ነገር ብታደርጊ ደስ ይለኛል በማለትም ጠይቋት ነበረ። እሷ ወሬውን ሳይጨርስላት ልክ እንደኔ ማለት ነው ስትልም አይ ልክ እንደ ዳጣ እንዳንቺም አይደለም በማለት እንግዲህ እሷ ምንም ነገር እንደማትሆን ጥሏት እየሄደም ነበር። አብጌል አበደች። ወይዘሮ ማርታ ባለቤቷ ወደ አውሮፓ ስለመሄድ ክፉኛ ተጨናንቃለች። ደሬዋ ከብዙ ጊዜያቶች በኋላ ፍቅርህ እንደገና እያገረሸብኝ ነው ትለዋለች። ብዙ ልጆች ወልደን ብቻ ልጆቻችንም ሲያድጉ ፍቅር ያልቀነሰም በማለት ከሱ ፍቅር እንዳላት አሁንም እየነገረችው ነው። አቶ ደረጀም የሰው ልጅ ተፋቅሮ ከተጋባ ፍቅሩ አይቀንስም በማለት አንዳንድ ጨዋታዎችንም ቀጥለዋል። ውሃ እነስሟ ውሃናትና የዳጣን ስልክ ይዛ ነበረ። ታዲያ የሷን ስልክ ይዛ ስትጠቀም እንደነበር ወደ ሳሎን ታመራለች። ጭንቅላቷ ተንኮልና ሴራ የማይጠፋት አብጌል ወይም ደግሞ የቤቱ የበኩር ልጅ ይህን ነገር ታስባለች። ስልኩንም ፓስፖርቱን አስከፍቼ ለናታል ቴክስት ልኬ ይህን ነገር ላባየና ለማየ ማሳየት አለብኝ ብላ ከጭንቅላቷ ላይ ታጼናለች። መኋዬ ነይልኝ ባክሽ ከዚህ ጋር ተቀመጭልኝ በማለት ከወትሮ በተለየ ፈገግ ብላም ወደ እሷ እንድትጠጋ ታደርጋለች። የኔ ውድ እህት በማለት ብቻ ጠጋ ብላ አንዳንድ ነገሮችንም ጠይቃት ነበር። የዳጣን ፓስፖርት ግን ታውቂዋለሽ ሲትክፈችልኝ በማለት ትጠይቃታለች። ውሃ መግደርደር አታውቅምና እንግዲህ የምታውቀውን ከፍታም ስልኩን ሰጣታለች። ጸጉሬን አሻሽልኝ በማለት ጸጉሯን እንድትነካካትም ታደርጋለች። ትንሽ ተቆየች በኋላ ጭንቅላቴ ላይ ምን አለው በማለት ስትጠይቃትም ከጭንቅላት ላይማ ጸጉር ብቻ ነው ያለው ሌላ ምንም የለም በማለት ውሃ ትመልስላታለች። ሂጅ ከዚህ በማለት በማንቋሸሽም ከሳሎን ወደ ሌላ ቦታ እንዲትሄድ ታደርጋለች። እንግዲህ ስልኩን ትይዝና ቴክስት ለናታል ትልክለታለች። ናታልዬ እኔ እወድሃለሁ፣ አፈቅርሃለሁ ብቻ የተለያዩ ቴክስቶችን ትልክለታለች። ናታል ያየውን ነገር ማመን ከብዶታል። በጣም ተጨናነቀ። እንዴት ይህን ነገር ልጽፈው ቻለች? ከምሯ ነው ወይስ አይደለም? ብቻ ግን መጻፍ ነበረበትና መልሶላትም ነበረ። ማርታና አቶ ደረጀ ስለ ሰላም እያወሩ ነው። ሰላም የቤት ሰራተኛ ሆና እስከ መቼ ትኖራለች? ስለዚህ የወረት ነገር እንስጣትና የራሷን አግብታ ህይወቷን ትምራ በማለት ሁለቱ ተስማምተው ነበር። ታዲያ ሰላም ከዚህ በኋላ ምንም አይነት ህይወት የለኝም ከናንተ ጋር እንዲሁኜ ብቀጥል ይሻለኛል በማለት ብቻ ግን ኬዙ ባልታወቀ ሁኔታ ከቤት እንደማትወጣ እየተናገረች ነው። አቶ ደረጀም ይህን ነገር ሲሰማ ብቻ ከውስጡ የሆነ ነገር እየተመላለሰ ነበር። አንድ ሰው ድሃ ስለሆነ ብቻ የዛ ሰው ሞግዚት ሆኖ ዘላለሙን ኑር አይባልም። ብቻ የሆነ ነገር እናርግላትና አንድ መፍትሄ እንፈልጋለን በማለት ከባለቤቱ ጋር ተስማምተዋል። አብጌል ብዙ ነገሮችን ተተጻጻፈች በኋላ ቴክስቱን ቁጭ አድርጋለች። እንግዲህ ናታል ምንም ነገር ሳያቅማማ ቴክስቶችን በፍቅር እየመለሰ ነበረ። ይህ ነገር አደጋ ላይ ሳይጥለው አልቀረም። አብጌል የቤቱ የበኩር ልጅ እንደ እብድ እያደረጋት ነው። እንግዲህ ናታል ዳጣን በጣም እወድሻለሁ፣ ላንቺ ደስ የሚል ስሜት አለኝ፣ ከሴቶቹ ሁሉ ትለያለሽ የሚለውን ቴክስት ከሰማች በኋላ እያበደች ነው። ለእናቷም ደውላ ኑና ጉድ ላሳያችሁ በማለት እንግዲህ ጠርታቸውም ነበረ። ያንቺ ጉድ ደግሞ አያልቅም በስልክ ንገሪ ስትላትም ኑና አብራችሁ ነው የምነግራችሁ በማለት እነሱንም ጠርታቸዋለች። ዳጣም ስታልፍ ከኩሽና ቆይታ ወደ ክላሷ ስትሄድ ነበርና ናታልን ለማየት ተገዳለች። ናታልዬ እንዴት ነህ ደህና ነህ ወይ ብላ ሰላምታ ጀምራለት ነበረ። እሱ ግን ቴክስቱን ስለሰማ አንቺ ነሽ ግን የጻፍሽልኝ በማለት ጠይቋትም ነበረ።
ስልኬ ከውሃ ጋር ስለነበረ እኔ ጋር ስልክ የለም፣ እናም ደግሞ ምንም ነገር አልጻፉልህም በማለት ያለውን እውነት ትነግረዋለች። እሱም እንግዲህ አብጌል ናት እንደዚህ ያደረገች በማለት እንደ ብድም ሲያደርገው ነበር። እናት አባቶቹም መጠው ያለውን ነገር ላሳያችሁ በማለት ከባድ ችግር ፈጥራለች። ውድ አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በተመሳሳይ ቪዲዮ በተመሳሳይ ሰዓት እስከምንገናኝ ድረስ መልካም ቀን ይሁንላችሁ።